ምልክት ነው የሚለው ርዕሱ። ማን ነው ይሄንን ታምሩን ያደረገ? ማለት የምን ታምር? ማርያምን ከሙታን በማስነሳት ታምር ያደረገው ማን ነው? እግዚአብሔር ነው። ከእግዚአብሔር ውጭ ማን ይህን ኃይል ይሰጣል? ይሄ ክፍል ምን ይላል እዚህ ጋር? ቁጥር 2 ነው። ቁጥር 1 እዚህ ጋር ያሰመርኩበት ምን ይላል? እመቤታችን ያደረገችው ታምር ይህ ነው። ይሄን ታምር ያደረገው ማን ነው? ይህን እመቤታችን ይላል እሱ ጋር። ስለዚህ ማርያም ራሷን ነው ራሷ ላይ ታምር ያደረገችው ማለት ነው። እንደዛ ማለት አይደለም። አሁን ይሄ ታምር በእግዚአብሔር ተደረገ ይላል እዚህ ጋር። ይሄ ታምር በእግዚአብሔር ተደረገ ይላል። ብዙ ቦታ ላይ እኮ እግዚአብሔር አደረገ ይሉ እነ ቅዱስ ማቴዎስ ወይም እነ ቅዱስ ጳውሎስ ታምር አደረጉ ያልና በዛ መንገድ አሰው። ኦኬ የነ ቅዱስ ጳውሎስ ታምር ሲደረግ እንደዚህ ተብሎ ነው የተጻፈው። ይኸውልህ በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ጥሩ ነገር ነው ያስታወስከኝ። ምዕራፍ 19 ላይ ምን ይላል? እዚህ ጋር እንደዚህ ተጽፏል። ኦኬ ምን ይላል? እስኪ አንብበው። 11 ሚሊዮን ነው። 11 እግዚአብሔርን በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውያኖች ይወስዱ ነበር እና ከዛስ ደዌያቸውም ይለቃቸው ነበር፣ ክፎች መናፍስትም ይወጡ ነበር ይላል። ማን ይሄን ታምር ያደርግ የነበረው በጳውሎስ እጅ? እግዚአብሔር። ይሄ ግልጽ ነገር ነው። እግዚአብሔር ነው። ስለዚህ ጳውሎስ አይደለም ታምር አድራጊው። ስለዚህ እዚህ ታምራትን ለቅዱሳኑ ሰጥቷል። ታምር አድራጊው ማን ነው? የሁሉም ኃይል እግዚአብሔር ነው። አሁን እንትና አደረገልን እንትና አደረገ ቢባል ኦኬ። እዚህ ጋር ግን ታምሩን ያደረገው ማን ነው እኮ ገብቶኛል። ማንም ሊሆን ይችላል እኮ ግን አይ ማንም ሊሆን ይችላል አይደለም። እዚህ የተጻፈው ንገረኝ። የዚህ ታምር አድራጊ ማን ነው? ከሙታን በማስነሳት ማርያምን ታምሩን ያደረገው ማን ነው ተብሎ ነው የተጻፈው? እስኪ ሙሉን አንብብልኝ። ይሄው ሙሉን ከማንበብ በፊት ይሄንኑ ገና ቁጥር 1 ላይ መግቢያው ላይ ማን ነው ይሄ ታምር በማን ነው ተደረገ ተብሎ የተጻፈው? እመቤታችን ያደረገችው ታምር ይህ ነው። ግልጽ ስለዚህ ታምሩ የማርያም ከሙታን መነሳት ነው አይደል? ታምር አድራጊው ደግሞ ራሷ ነች እንጂ እግዚአብሔር አይደለም። በእሷ እጅ እግዚአብሔር ማለት ነው። አይልማ በእሷ እጅ እግዚአብሔርን በጳውሎስ እጅ ብሎ እንዳለው እግዚአብሔርን በማርያም እጅ ታምር አድርጎ ማርያምን አስነሳት አይልም። በማርያም እጅ ማርያምን አስነሳት አይልም። ሌላ መጽሐፍ ቅዱስ ክፍል ላይ ቅዱስ የለም። በቃ ብራዘር የለም ነው ከሱ ልጀምርልህ ብዬ ነው። የለም በቃ አትድከም። እሺ ከዛ ወደ ሰማይ ማረግ ተደረገ ካለ በኋላ ካረፈችም በኋላ ሐዋርያት ከሳቸው ስለመለየቷ ሲያዝኑ ሲተክዙ ኖሩ ይላል። ዮሐንስ ወንጌላዊው እስያ በምትባል ሀገር ሲያስተምር ሳለ ነሐሴ 16 ቀን በደስታ ወዳለበት ገነት በመንፈስ ቅዱስ ተመስጦ ጌታችን ኢየሱስ ክርስቶስን የእመቤታችን ሥጋዋ ባለበት በዕፀ ሕይወት ስር ተቀምጦ አየው ይላል። በምን ወዴት በተወስዶ ሥጋዋ ወደ ጽዮት ወዳለበት ደስታ ወዳለበት ወደ ገነት አይደል? ወደ ሰማይ ተወስዶ ማለት ነው። ማን ያየው ይለናል እዚህ ጋር? ዮሐንስ። አንተ ቶማስ ነው ብለህ አልከኝ። ቤተክርስቲያኒቱ ግን ዮሐንስ ነው መጀመሪያ ያየው ብላ የምትለው የቶማስ በኋላ ነው። ምን ትላለህ? አየ እኮ ነው ያልከኝ ወንድሜ። ተቀምጦ አየና ስታረጋ ተቀምጦ ያየው ምን ነው? ተቀምጦ ያየው ምን ነው? ስጋዋ አድርጎ ነው አይደል? በቃ ስለዚህ ተቀምጦ የሚሆን ቆሞ ተኝቶ የሚሆን ምንም ስጋዋ አድርጎ ዮሐንስ አስቀድሞ አየ ነው። አንተ ግን ምንድነው ቶማስ ነው ያየው ነው ብለህ ያልከኝ። በእርግጥ ቤተክርስቲያኒቱ ነች አንዴ ቶማስ ነው አንዴ ዮሐንስ ነው ብላ የምትለው። አንዴ ምናልባት እንዳስረዳት ትፈቅድልኛለህ? ኧረ በደንብ ትችላለህ። እመቤታችን ቅድስት ድንግል ማርያም ያረፈችው ጥር 21 ቀን ነው። ምናልባት ቀኑን አይደል? እኔ ቀኑን አይደል ፈለኩት። አይ ነው ታሪኩን ልንገርህ ብዬ ነው። አውቀዋለሁ ብራዘር፣ አውቀዋለሁ። ነሐሴ 13 አካባቢ ተቀበረች ማለት ነው። ውሸት ነው ብራዘር።
ይህ የሚሆነው መቼ ነው? ለምንድን ነው? ስጋዋን ሐዋርያት እኛ ሳናይ ብለው ስለነበር ተቀብለው። ኧረ ውሸት ነው። የራሳችሁ መጽሐፍት ይመሰክርብሃል። ብዙ አትሄድ ቅዱስ ያሬድ፣ እውነቴን ነው የምልህ፣ ውሸት ነው። አሁን እዚሁ መጽሐፍቱን ሳሳይህ እርስ በርስ እንዴት እንደሚጣላ አሳያለሁ። ውሸት ነው። ቤተክርስቲያኒቱ ለዘመናት ነው የዋሸቻችሁ። ጥር 21 ቀን ሞታ ነሐሴ 16 ለመቀበር ነሐሴ 13 ቀን ስጋዋን አላየንም ብለው ምናምን ነገር ብሎ የሚለው ነጭ ውሸት እንደሚባል ማለት ነው። መቼም የነጭ ውሸት እና ጥቁር ምናምን ነገር ይኖረዋል። ከለሩን እሱን ተወው እና ግን ውሸት ነው ብራዘር፣ ውሸት ነው። ታምረ ማርያምንና ድርሳነ ማርያም እዚህ ቅድም የጠቀስኳቸው 2 መጽሐፍቶች አሉ። እነሱን ያነበበ ብቻ ቤተክርስቲያኒቱ ምን ያህል ለዘመናት ስትዋሽ እንደነበረ ግልጽ ሆኖ ያሳያል፣ በመረጃ ማለት ነው። ግን ከፈለግ አንተ ጨርስ። እኔ ታሪኩን አውቀዋለሁ። ጥር 21 ቀን ሞተች፣ ነሐሴ 16 ቀን ተቀበረች፣ ሞቷ በጥር እርፈቷ በነሐሴ ምን የሚሉት ነው ምናምን ነገር የሚል ተረት አለ። ግን ውሃ የማያነሳ ተረት ነው ብራዘር፣ እርስ በርሱ የሚጣላ ተረት ነው። ይኸው እዚህ ጋር እንኳን እኮ አልኩ ቅድም አሁን ያልከው በድርሳነ ማርያምን በሌሎች መጽሐፍቱን ለሁሉ ጭምር ተጽፏል። ቶማስ እርገቷን አየ ተብሎ ማለት ነው። በመጀመሪያ ከህንድ ሀገር ሲመጣ ስብከተ ወንጌሉ ሄዶ ከዛ ሲመጣ በደመና ላይ ነው እንደውም ማገኛት ተብሎ የሚታመነው ማለት ነው። የሰፍነግ ጨርቋን ሁሉ ሰጥታው ልቦናው ተበጽብጾበት ከዛ መጣ ሐዋርያቱ ምናምን ነገር ብሎ የሚል ኦኬ። እዚህ ደግሞ ዮሐንስ ነው ትላለች ቤተክርስቲያኒቱ። ታምረ ማርያም ታምር ላይ ማለት ነው፣ ታምር 7 ላይ ዮሐንስ ነው በመጀመሪያ እንደውም ሄዶ እዛ በስጋዋ ተቀምጦ ያየው ማለት ነው። አሁን እዚህ ጋር እንደዛ ብሎ መናገሩ እንትን ላይሆን ይችላል። ምናልባት መምህሮች ነው እሱ ነው የተነተነው። ችግር የለም አንተ የምትለው ነገር ካለ በል። ግን ውሸቱ ይሄን ያህል እርስ በርስ የጣላው ሀሳብህን ግን ጨርስ። የፈለግከውን አውራ ቀጥል። አይ ሀሳቤ በዛ መንገድ ነው። ምናልባት ካወቀው ድጋሚ መናገሩ ሊያስፈልግ ይችላል። ግን በዛ መንገድ እኔ በሚገባ ነው የማውቀው፣ በሚገባ ነው የማውቀው። ኦኬ በሚገባ ነው የማውቀው። ምናልባት አስፈላጊ ካለ ስታስገቡ ግን ኖርማል ምዕመኑ ብቻ ሳይሆን አስተማሪዎች፣ መምህሮች ካሉ ኧረ እኛ ምዕመኑን አስቀርተን መምህራኑ ቢመጡ ጥሩ ነበር። መምህራኑ አይመጡም፣ ከኔ ጋር አያወሩም። ነበር ማለት ለመወያየት ግቡ በላቸው፣ ካሉ ግቡ በላቸው። አንተ በራስህ አፍ ግቡ በላቸው። እስኪ ካገኘኋቸው ናቸው እታች የሚጽፉልህ ካሉ እንትናን አስገባው በለኝ፣ አስገባልሃለሁ። እስኪ መጥቶ ይመልስ። ዮሐንስ ነው ወይስ ቶማስ ነው ያየው? በመጀመሪያ ቤተክርስቲያኒቱ ዮሐንስ ነው ያየው ብላ ትላለች፣ ቶማስ ነው ያየው ብላ ትላለች። እሺ መምህር በሌላቸው ሰዎች ጋር ከመነጋገር ጥሪ እታችሁ ረጅ ቡና ጠጭ እህትዬ። አንቺ ለምን ገባሽ? እውቀት ስላለሽ ነው የገባሽው። እኛ መምህራን እያለ ቅዱስ ያሬድ ሲጠራ እውቀት ከሌላቸው ሰዎች ጋር አንቺ ለምን ገባሽ እህቴ? እውቀት ያላችሁ ሰዎች ሌሎች ነው፣ ሌላ እውቀት ያለው ቅዱስ ያሬድ አሁን ሞከረ፣ በቃ አሳየሁት ይኸው በመረጃ። እስኪ ቀጥሎ ያለውን እኔም ሌላ መጽሐፍ ደግሞ ድርሳነ ማርያምን አወጣለሁ። ሁለቱን ጎን ለጎን መሳ ለመሳ እዚህ ቁጭ አደርገዋለሁ። መጥቶ ያውራ። እውቀት ያለው ሰው ይግባ። እንግዲህ ባልቴቱ ሁሉ እኮ ነው ከየጓዳ ሊጡን ሁሉ ቀሚሳቸው ላይ ጠራርገው የሚመጡት ማለት ነው። አርፈሽ ተቀመጭ እህት አለ። እውቀት ያላቸው መምህራን፣ ካህናት፣ ዲያቆናት እንዲህ ካሉ ይምጡ። ልክ ቅዱስ ያሬድ እንዳለው ማለት ነው። አለ ሌላ መምህር የሆነ አሁን መምህር ነው የምንፈልገው፣ መምህር ቄስ ምናምን ነገር ማለት ነው። እሺ ግርማ አንዳንድ ቁጥር እየጻፈ ነው። መምህር የሆነ ታቦካው አንተ ነው ያንተ ወር ሊሞላ አንጥፍራን ያንተ ወር ሊሞላ ነው ሊጡ የምታወካለ ይሄው የኦርቶዶክስ መምህር መጣ ማለት የግም ልጅስ ግን ጥፍራን እድፋን እንዳታስወጡት። ይሄን የኦርቶዶክሱ መምህር እንግዲህ ይታያቸው ወገኖች። ይኸው ቅዱስ ያሬድ አይደል? አየህ አይደል? አታሳጣኝም። እንዳንተ ያለው አህዛብ ከፍሎ የሚያምን እኔን አያሳጣኝም። ግርማይ ነኝ። ያ በቃ የኦርቶዶክስ መምህር እንግዲህ ቃልዮት ያሰማል። መምህር አይደለም መምህራችን ቃልዮት ያሰማል። እሺ የአቅሌስያ አባት ሳለ ኤርሚዬ ላስገባ ነው። ኤርሚ ማን ነው? ስፒሮስ ሰላም ነው። ቆይ እሺ አንዴ ቆይ። አቅሌስያ አባት ማን ነው ያልሽኝ? እኔ ጋር እናውራና ስፒሮስ አለ ኤርሚዬ ላስገባ። ምን ያደርግልኝ?
ምናልባት ምላሽ ይዞ ከሆነ ብዬ እሱ የኬፋሎኛ እባቦችን ይግደል እንጂ እዛው ግሪክ ከማርያም ጋር በተገናኘ ህይወት አለው እባብ አይደል? በግሪክ ቤተክርስቲያን ውስጥ የሚርመሰመስ ስፒሮስ እነሱን ግደል በመጀመሪያ እባቦቹን። ከእባብ ጋር ታቅፎ ታምረ ማርያም ላይ ምን ብሎ ይመልሳል? አሳየን እኮ የራሱ ሀገር ላይ ኬፋሎኛ በሚባለው ስቴት ላይ ግሪክ ውስጥ የግንቦት ልደታ ተብሎ የሚባል ማርያም ተወለደችበት ተብሎ የሚባል ቀን የሚመጡ ህይወት ያላቸው እባቦች የግሪክ ኦርቶዶክስ ቄሶች እባብ ይዘው በእባብ ህዝብን ያስማሉ። ኦፊሻሊን ያሳየ ነው ብራዘር። እና ስፒር እነሱን እባቦች ወይ እርባታውን ቀጥል። አይ እኔ ከአንተ ጋር መድከም አልፈልግም ብራዘር። ስፒሮስ እኔ ሌላ አዝኜብህ አይደለም፣ ግን በቃ ምንም ጫጫታ ነው የሚሆነው። ብዙ ጊዜ ያወራን ኦርቶዶክሳውያን ነው እየፈለግን ያለን። እሺ ያቅሌስ አባት ሰላም ነው ወንድማለ? ደህና ነኝ አለን። ጥያቄ ማን ነው እርገቷን መጀመሪያ ያየ ነው? ቶማስ ነው አይደል? እኔ ምን አውቃለሁ? እኔ ያንተን ጥያቄ ልጠይቅህ እንዲገብተህ እኔን ነው የምጠይቀኝ እኮ። ቶማስ ነው አልኩህ እኮ። ምንድነው ታዲያ? አይደል አንተ ነው የምጠይቀህ። ማን ነው እርገቷን ያየ? እኔ ነኝ ስፒሮስ ያስገባው። አያውቀዋለሁ ስላልክ ቅድም ያው ሙሉ ታሪኩን ካወቀው ቶማስ ነው። ኦኬ እኔ ዮሐንስ ነው መጀመሪያ ቀድሞ ያየው ብላ ቤተክርስቲያን የምትለው፣ አንተ ቶማስ ነው የምትለው አይደል? አዎ ቤተክርስቲያኗ መጀመሪያ ከገነት ካመጣው በኋላ ከየት ነገር አንተ ግን ያቅሌስ አባት ወይ ከየት ነው ያልከኝ? ቤተ እምነት ከገነት ኖ ከየት ቤተ እምነት ነው ያልከኝ? ኦርቶዶክስ ነው፣ የኢትዮጵያ ኦርቶዶክስ አይደል? እሺ ቤተክርስቲያኒቱ የማርያምን እርገት ከሐዋርያቱ ቀድሞ ያየው ማን ነው ብላ ነው? ቶማስ ዮሐንስ ነው ብላ የምትለው ቤተክርስቲያኒቱ ለምንድን ነው? እሱ ቶማስ እና ዮሐንስ የሚባለው ለምን እንደሆነ ሳታውቅ ነው እንዴት የምትናገረው አንተ? ለምንድን ነው ዮሐንስና ቶማስ አንድ ናቸው? ቶማስ ገነት ከመጣች በኋላ የቤታችን ቅድስት ድንግል ማርያም ተቀበረች አይደል? ሐዋርያ ቀበሯት። መቼ ነው የቀበሯት? በጥር እና በናሴ የሚባለው እሱ እኮ ነው። ታዲያ በናሴ ነው የቀበሯት። መቼ ነው? በናሴ የተቀበረች። ከዛ በኋላ ስታድርግ ቅዱስ ቶማስ አያት ማለት ነው። ከሱ በፊት ግን የአያት ሐዋርያ የለም ወይ ነው እያልኩ ያለሁት። እርገቷን ያየ እኮ ነው። እርገት የሚባለው ምን እንደሆነ አታውቅም እንደ ኤርሚ? አንድ ሰው ከሞተ በኋላ አማርኛ ልድረቅ ብለህ ነው ወይስ ምንድን ነው? አሁን እርገት ለእኔ ልትነግረኝ ነው? ቀድሞ በእርገት ያያት ከሙታን መነሳት። እርገት ምንድን ነው? እሺ ሚዩት አድርጌሃለሁ። ካልሆነ ሌላ ሰው አስገባለሁ ማለት ነው። ብራዘር እርገት ምንድን ነው? እርጎ ምንድን ነው አትበለኝ ብራዘር። አሁን እሱ አይደል የሚጠይቀው። እርገት አሁን ለእኔ ልታስረዳኝ ነው ብራዘር። ከሙታን መነሳት እርገት ነገረኛ። ታዲያ እርገት ምንድን ነው የጠየቅኩህ? ማርያም ከሙታን ተነስታ ስታርግ በመጀመሪያ ከሐዋርያቱ ያያት ማን ነው ያልኩህ? ቶማስ አልኩህ እኮ። ቶማስ ከቶማስ በፊት ቀድሞ ያየ ሐዋርያ አለ ወይ ነው የኔ ጥያቄ። የለም ቶማስ ነው ያያት። ቤተክርስቲያኒቱ ዮሐንስ ነው አልጨረስኩም። ቤተክርስቲያኒቱ ምንድነው ያልኩህ ደግሞ ለዛ ነው እንግዲህ ቃሌን ላከብር ነው ብራዘርዬ። እርገት እርጎ እያልክ እንግዲህ ታወራለታች። ጥያቄን አልጨረስኩም። ከሐዋርያቱ ዮሐንስ ከፈለክ ማስወረድ ትችላለህ እኮ። ማስፈራራቱ አያስፈልግም። ግን እናውራ ካልክ እናውራ። ቃሌን አከብራለሁ። ቴንኪው። ልብ በሉ የጠየኩት ጥያቄ ማን ያያት አልኩት? ቶማስ ነው ያያት አለኝ። ቤተክርስቲያኒቱ ዮሐንስ ነው ያያት ብላ ትላለች ብዬ ስለው ቶማስ ማለት ዮሐንስ ነው፣ ዮሐንስ ማለት ቶማስ ነው ብሎ ሊል ማለት ነው። ሌባ በሚያዝ ጊዜ እንዲያፍር የኦርቶዶክስ ተዋሕዶ ቤተክርስቲያን በራሳችሁ መጽሐፍት ነው የምታፍሩት። ቤተክርስቲያኒቱ ቶማስ አየ ብላ በድርሳነ ማርያም ላይ ጽፋልሃለች። መጽሐፉ እጄ ላይ አለ። እዚህ ቤት ውሸት አይወራም። ተናገር እውነቱን። ኤርምያስ አበበ ነኝ። እንደዚሁስ ዮሐንስ ነው ያየው ብላ ደግሞ ታምረ ማርያም ታምር 7 ላይ ጽፋልሃለች። ከሁለቱ ሐዋርያት ማን ነው ቀድሞ ያየው ነው? እርገት ማለት እርጎ ማለት ምን ማለት ነው ብላ አትጠይቀኝ። እንደ አንድ እንኳን ጤነኛ ሰው የለም እንዴ ሲገባ እንኳን የሚያወራ በስርዓት ለማውራት 3 4 5 ለጭቅጭቅ ካልሆነ አታውቁትም። ብራዘርዬ አታውቁትም። በእነዚህ መጽሐፍቶች
የአባቶቼ አምላክ ይፋረደኝ አልኩ። በእነዚያ መጽሐፍቶቻችሁ ለወራት አይደለም ለዓመታት አይደለም ለዘመናት ታፍራላችሁ። ለዘመናት ኦርቶዶክስ ሆኖ በእነዚህ መጽሐፍቶች ቀና ብሎ ኤርሚያስ ፊት የሚያወራ አንድ ሰው አታመጣም። አንድ ሰው ቀና ብሎ አይኔን እያየ የሚያወራ ማለት ነው፣ ለስድብ ካልሆነ በስተቀር። እርገቷ ምናምን ብላት በለኝ። የጠየቅኩህ ከሐዋርያቱ ማን ነው ስትነሳ በመጀመሪያ ስታርግ ያያል? ቶማስ አልከኝ አይደል? አዎ፣ ድርሳነ ማርያም መጽሐፍ ላይ ይላል አለ መጽሐፉ እጄ ላይ። ይሄ ደግሞ ታምረ ማርያም ደግሞ ድርሳነ ማርያምን ይቃወማል። ሁለቱንም የጻፈው ማን ነው? የቤተክርስቲያኒቱ የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። ቀና ብላችሁ ፊት ያታወሩም እነዚህ መጽሐፍቶች በተመለከተ ቀና ብለህ አይንን እያየህ እናትህ እንዲህ ላድርጋት ምናምን ብለህ ተሳድበህ ልትወጣ ትችላለህ እንጂ ቀና ብሎ የሚያወራ አንድ ኦርቶዶክስ ያምጣ። የማርያም ከሙታን መነሳት ትርክት የበሰበሰ ውሸት እንጂ እውነት አይደለም። ለምን እንደው መጽሐፍ ቅዱስ ላይ እንኳን ባይጻፍ እንደነ አልዓዛር ከሙታን መነሳት እንደነ ዶርቃ ከሙታን መነሳት ሌሎች የተነሱት ባይጻፍ እንኳን እንደው በታሪክ እንኳን ደረጃ በቤተክርስቲያን ታሪክ ደረጃ አበው ምናምናት እንደዚህ አስቀምጠውታል እንኳን ተብሎ እንደው በዛ እንኳን የሚያዘው እንኳን ብለን ብንል ድርሳነ ማርያምና ታምረ ማርያም ሁለቱ ይጣላሉ። ድርሳነ ማርያም ላይ እነ ጴጥሮስና እነ ዮሐንስ አካፋ ይዘው ሲቆፍሩ ቶማስ ተሰድቦ ወጥቷል። ታውቃላችሁ? ቶማስ መናፍቅ ተብሎ ሐዋርያው ቶማስ መናፍቅ ከሃዲ ብላ የሰደበችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትባላለች። ድርሳነ ማርያም መጽሐፏ ላይ ከሃዲ መናፍቅ ብላ እነ ጴጥሮስ እንደሰደቡት፣ እነ ጴጥሮስ እንደለዩት፣ እነ እንድርያስ እንደለዩት፣ እነ ማቴዎስ እንደለዩት፣ እነ ያዕቆብ እንደለዩት አድርጋ ቶማስን ሐዋርያውን ማለት የጌታን ሐዋርያ መናፍቅ ነህ፣ ከሃዲ ነህ፣ ከኛ ጋር ህብረት አንድነት የለህም ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰድባዋለች። ቅዱሱን ሐዋርያ ማንን? ቶማስን። መጽሐፉን ላምጣው። ስፒሮስ ሚዩት አድርገው እንጂ ወንድሜ ስፒሮስ። እንግዲህ ከታች ያላችሁ ሰዎች የምትሳደቡ ስሜታችሁን ምናምን የመበሳጨትን ምናምን ወሯል አድርጉትኝና መማር ካለባችሁ ተማሩ፣ ማወቅ ካለባችሁ ወቁ፣ መመርመር ካለባችሁ መርምሩ፣ መጠየቅ ካለባችሁ ጠይቁ እውነትን ለማግኘት እንጂ መናደድ፣ መሳደብ፣ ስሜታዊ መሆን የዘላለም ሕይወት ያስገኛል ማለት አይደለም። አይጠቅምም። ማንም ምንም ከዚህ ምድር ላይ ሁሉ ነገር ቀሪ ነው። የምትነገሩትን ነገር በደንብ ስሙ። ከምን በላይ እሱ የኖረበትን እናንተ አልኖራችሁትም። ዳዊትንም እንኳን የቆጠረ የለም። ይሄ ሰው ግን ብዙ ነገር ቆጥሯል፣ አይቷል። እንትና መጣ አስገቡ፣ ይግባ፣ ይናገር፣ ይሄው ይሄ ነው ማስረጃ፣ ይሄ ነው መረጃው ብሎ መነጋገር የተሻለ ነገር ነው። ገብቶ መሳደብ፣ ገብቶ መጨቃጨቅ፣ ገብቶ እንትን ምናምን አይፈቀድም። ገብቷችኋል? ጨርሻለሁ። ገርሚ እኔም ጋር ሌሊት ስለሆነ ይኸው እስቲ እናቱ የወለደችው ተብሎ እንደሚባለው አንድ ኦርቶዶክስ ሊቅ ነኝ የሚል አንብቤ ያለው መርምሬ ያለው ተመራምሬ ያለው ጴንጤውን በአንድ እግሩ ነው የማቆመው፣ በመጽሐፍቶቻችን አናፍርም፣ ይምጣና እስኪ ምናምን ነገር ብሎ የሚል ሰው ካለ እስኪ አንድ ሰው ይምጣና እስኪ መልስልን ይህን ጥያቄ። ይሄ መጽሐፍ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት የታተመ ነው። አራቱም ትልልቁ ታምረ ማርያም አለኝ። አንደኛው ነው ይሄው ባለ 111 የታተመው በትንሣኤ ዘጉባኤ ማተሚያ ቤት 1985 ዓ.ም ታምር 7 ላይ ዮሐንስ ነው ቀድሞ ያያት ብለው የሚሉት። ድርሳነ ማርያም አሳታሚና አከፋፋይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን የቤተክርስቲያኒቱ ሰንበት ትምህርት ቤት መምሪያ ማለት ነው። 2014 ቶማስ ሐዋርያው ሙልጭ አድርጎ የተሰደበበት ከሐዋርያቱ ጋር የነበረው ግብ ስድብ፣ ዘለፋ ይህንን አክል የጌታን ሐዋርያ ሙልጭ አድርጎ ለመሳደብ ለምን በነ ጴጥሮስ ስም መጻፍ አስፈለገ?
ለምን በነ ጴጥሮስ መጽሐፍ አስፈለገ ነው? ለምን እናንተ ዝም ብላችሁ ቀጥታ አትሳደቡም ነው? ኦርቶዶክሳውያን ወገኖች። እሺ ቶማስ ስለ እመቤታችን ሐዋርያትን ስለመጠየቁ ይላል ገጽ 314 ላይ ያዝ። እንግዲህ በዚህች ዕለት ሐዋርያው ቶማስ ሐዋርያትን ወዳሉበት ወደ ኢየሩሳሌም ደረሰ። ከየት? ከህንድ ተነስቶ ማለት ነው። እያለቀሱም የብርሃን እናቱ ማርያም ሞተች አሉት። ቶማስም መቼ ሞተች አላቸው። እዩ እንግዲህ የኢትዮጵያ ኦርቶዶክስ ታሪክሳን የበሰበሰ የዘመናት ውሸት አማርኛ የሆነ እንደዚሁ እያስነበብኩ ማለት ነው። ይህንን አማርኛ እናንተ አንብባችሁት አትረዱም፣ እኛንን አንብበን የምንረዳው ብለው ካላሉ በስተቀር አማርኛ ፍምፍቻ ቋንቋችን ነው። እዩት እንደሚል ጥር 21 ቀን ሞተች። ትናንትና ነሐሴ 14 በሰርክ ቀበርናት አሉት። ነሐሴ ስንት የቀበራት? 14። እሺ የሞተችው ጥር፣ የተቀበረችው ነሐሴ። ጥር 21ን እንያዘው። እሺ ጥር በሙሉ እንቁጠረው፣ 9 ቀን ስለሚቀር የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሐምሌ ቢያንስ ነሐሴ 16 ስለሆነ ሐምሌ 5 ወር ማለት ነው። ሙሉ 5 ወር አለ ሳትቀበር። ቶማስም በድኗን ይህን ያህል ዘመን ሳይቀበር እንዴት ቆየ አላቸው። ሐዋርያትም ትተዋት እንደሸሹ ሥጋዋንም እስከዚህ ዘመን ድረስ በገነት እንደቆየ አልነገሩትም። ዋት? በገነት እንደቆየ አልነገሩትም። ያውቁ ነበር ማለት ነው በገነት እንዳረገ ሐዋርያቱ። አዎ ከእነሱ ቀድሞ ማን ያወቀው ይላል? ዮሐንስ ነው ያወቀው ይላል ታምር 7 ላይ። እንደዚህ ነው በራሳችሁ መጽሐፍት በራሳችሁ በትር የምትቀጠቀጡት። ታምር 7 ላይ ዮሐንስ ነው ያያት ይላል። ቻለው እንግዲህ ለዘላለም በእውነት ይደርብና ከእመቤታችን ያደረገችው ታምር ነውና በስንክሳር መጽሐፍ ተጽፎ እንደተገኘ በዚህ በነሐሴ 16 ቀን አምላክን የወለደች በድንጋሌ ሥጋው ድንጋሌ የጸናች የክብርት እመቤታችን ሥጋዋ ወደ ሰማይ ማዕረግ ተደረገ ይላል። ከዛስ ካረፈች በኋላ ሐዋርያት ከሳቸው በስለመለያቷ ሲያዝኑ ሲተክዙ ኖሩ። ዮሐንስም ወንጌላዊ እስያ በምትባል ሀገር ሲያስተምር ሳለ ነሐሴ 16 ቀን በደስታ ተመስጦ ወዳለበት ወደ ገነት በመንፈስ ቅዱስ ተመሰጠ ይላል። ከዛስ ጌታችን ኢየሱስ ክርስቶስ የእመቤታችን ሥጋዋን ባለበት በዕፀ ሕይወት ስር ተቀምጦ አየው ይላል። የት? በገነት ማለት ነው። ስለዚህ አስቀድሞ ሐዋርያቱ ቶማስ ሳያያት በፊት ሐዋርያቱ ሥጋዋን ትተዋት እንደሸሹ፣ ላለመቅበር ትተው እንደሸሹ፣ ፈርተው እንደሸሹ ይናገራል ታሪኩ ማለት ነው። ከዛስ ሥጋዋ እስከዚህ ዘመን ድረስ ማለት 5 ወር ሙሉ ከጥር እስከ ነሐሴ እስከዚህ ዘመን ድረስ በገነት እንደቆየ አልነገሩትም ይላል። ሸሽገውት ማለት ነው፣ ደብቀውት። ለምን ዮሐንስ አየ ብላችሁ የለ እንዴ? ለምን ዮሐንስ ደበቀው ቶማስን? ሌሎች ሐዋርያት ሁሉ ያውቃሉ። በዚያ እስከዛ ዘመን ድረስ በገነት እንደቆየ አልነገሩትም። ያውቃሉ ማለት ነው። ያውቃሉ ግን አልነገሩትም። ልብ በሉ። ውሸት 2 እያልክ ቁጠር አንተ። ከአይሁድ ስለደረሰባቸው ስቃይ በመፍራታቸው ቶማስን ሰወሩት። ከአይሁድ ስለደረሰባቸው ስቃይ በመፍራታቸው ቶማስን ሰወሩት። ቶማስ እንዴት ይሰወራል? ብራዘር ቶማስ ጆሮ ጠቢ ነው እንዴ? የአይሁድ ጆሮ ጠቢ ነው? እንዴት የሚሰውሩት? ሌላም ቢሰውሩ እሺ፣ ቶማስን እንዴት ይሰውሩታል? ሐዋርያ አይደለም እንዴ? መንፈስ ቅዱስ ያደረበት ሰው አይደለ እንዴ? ውሸት 3 እንቀብራት ዘንድ እስከሚያዘን ድረስ ቆየን አሉት። ከዛስ ቶማስም እውነት እውነት እላችኋለሁ ይህ ነገር ሐሰት ነው፣ የእግዚአብሔር በእናቱ ሥጋ ላይ ለ7 ወር ዝም አይልም። እኔ ጥርና ነሐሴን ስለተውኩ ነው 7 ወር የተባለው። ለ7 ወር ዝም አይልም፣ ይህንንም አያደርግምና ውሸታችሁ ነው አላቸው። ጴጥሮስ፣ ማቴዎስ ውሸት ትዋሻላችሁ አላቸው ቶማስ። ውሸት 4 5 እያልክ ጻፍልኝ። ስራ እውነት አይደለም። በጥር ወር ሞታ ትናንትና በሰርክ ተቀበረች ሥጋዋን አይ ዘንድ መቃብሯን አሳዩን አላቸው። እሱም እየዋሸ ነው። ደመና ላይ እኮ አይቷታል ብለውናል።
እሱም እነሱን ይዋሻል፣ እነሱም እሱን ይዋሻሉ። ቤቱ የመወሻሸት ቤት ነው። በቀይ በጥቁር እስክሪብቶ እንደዚህ አድምቀው ሲጽፉት እውነት ያለ መስሏል። አንተ ጥርስ ከምላሱ አውጥቶ እንደሚታይ ማለት ነው። እየመረመርኩ ማለት ኖ ስላለ መጽሐፉን ላሳየህ ኬት እንደተወሰነ ብራዘር። እኔ ከአንተ ጋር እንደው እንዳትገባ ብዬ ላለ ማለት ነው ያስገባው እንጂ ስፒሮስ አንተ ያ አንዴ ቆይ እሰጥሃለሁ። ቅዱስ ያሬድ ኦኬ፣ ሐሰት ነው አላት። ኦኬ፣ በጥር ወር ሞታ ትናንትና በሰርክ ከቀበረች ስጋዋን ናይ ዘንድ አሳዩኝ አላቸው። እንደ አንድ ቃል ተናጋሪ ሆነው ሁሉም ተቆጡ። ለምን ይቆጡታል? ቶማስ መቃብሯን አሳዩኝ ብሎ በመጠይቁ ለምን እንደ አንድ ቃል ተናጋሪ ሆነው ተቆጡ? እዩ፣ ዲቤቱ ያለው በቶማስና በሌሎች ሐዋርያት መካከል ነው። ምን ያስቆጣቸዋል? እሱን መሰወር ለምን አስፈልጋቸው? እሱን መቆጣት ለምን አስፈልጋቸው? ኦኬ፣ በእኛ ላይ እስከ መቼ ትታበያለህ አሉት። መቼ ታበይባቸው? አይቻታለሁ እንኳን እኮ ብለዋል አላቸው። እስካሁን መቼ ታበይባቸው? ነገራችንን እስከ መቼ ዘወትር ሐሰት ታደርጋለህ አሉት። ዋሽተውት ነዋ። በዚህ መጽሐፍ መሰረት ሐዋርያቱ አንዳንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ሐዋርያውን ቶማስን ዋሽተውታል። ለምን? እስከዚህ ዘመን ድረስ በገነት ስጋዋን እንዳቆየ አልነገሩትም። ደብቀዋል፣ ሸሽገዋል፣ ውሸታሞች ሆነዋል ማለት ነው። በኦርቶዶክስ መጽሐፍ መሰረት ማለት ነው። ሐዋርያቱ እንደዚህ ነው። ቶማስን በሐዋርያቱ ላይ፣ ሐዋርያቱን በቶማስ ላይ እንዲነሳሱ በጽሑፍ የጻፈች ቤተክርስቲያን ታደርጋለህ። ስንዋሽህ መቼ አየህን አሉት። እሱ አየህ ዋሻችሁኝ እያለችው ስላለች ስንዋሽህ መቼ አየህን? ሐሰትንስ እንዳትናገርስ ተው አሉት። ተው ቶማስ ተው፣ መቼ ዋሸንህ? ተው። የሰማኑ ነገር እውነት ነው። የሰው በደል እንዳይደገም ታዘዝን። አንተ ግን ዘወትር እውነትን ትጠላታለህ፣ አትቀበላትም አሉት። ቶማስ እውነትን አይቀበልም። ቶማስ እውነትን የሚጠላ ሐዋርያ ነው፣ የጌታ ሐዋርያ። እውነትን የሚጠላ ከሆነ የሐሰት ወዳጅ ነው ማለት ነው። ጌታ ታዲያ ዲያብሎስን እኮ የመረጠው ማለት እኮ ነው። ውሸታም ከሆነ ቶማስ ጌታ የመረጠው ሐሰት ወዳጅን ነው፣ እውነትን የሚጠላ ሐዋርያን የመረጠብን እንድንል ማለት ነው። እዩ ቤተ ክርስቲያኒቱ ምን እንደምትሰራ። አልዓዛርን ያስነሳ ከሙታን ተለይቶ በተነሳ ጊዜ አንተ ግን ካልዳሰሱ አላምንም አልህ። መብቱና ጌታችን ኢየሱስ ክርስቶስ ከሙታን ሲነሳ አላምንም ብሎ ሲል እና ጣትን አስገባ ብሎ ከባለቤቱ መቼም ያወቀ ቡዳ ነው እንዲሉ ካልሆነ በስተቀር ምን አገባችሁ? ጌታ እንኳን ራሱ አላለው እና ያመን እንጂ አላመን ካቱም ብሎ ግን ስቁረት ውስጥ ምንድነው ትታር ውስጥ እጁን ቀዳዳ ውስጥ እንዲያስገባ ፈቅዶለታል። ይህን ሁሉ ውርጅብኝ ቶማስ ላይ ለምንድን ነው? እውነትን አትቀበላትም፣ ሐሰትን ትወዳታለህ ምናምን ነገር እያሉ እውነትን ትጠላለህ አትቀበላትም ማለት እኮ ሐሰትን ወዳጅ ነህ ማለት ነው። የጌታን ሐዋርያ ነው እንደዚህ የሚሳደቡት። እነዚህ ሰዎች ናቸው የሐዋርያት መሰረት አለ ምናምን ብለው የሚሉት ማለት ነው። እነርሱም ስለ ቸርነቱ ብዛት ምጽዋት እጽዋቱን ገብቶ በፊት ቆመ፣ ትዳስሰውም ዘንድ ፈቀደልህ። ከድፍረት ብዛት የተነሳ ወደ እሳተ መለኮት ጎን ጣቶችን ትጨምር ዘንድ ጨከንህ፣ ደፈርህ አሉት። የምን እሳተ መለኮት? ወደ ሰውነቱ ነው ያስገባው። ወደ ሰውነቱ ነው ያስገባው። ሰውነቴ እሳተ መለኮት ነው አለ እንዴ? አላለም። መለኮቱ ከሰውነቱ ተዋህዶ እንደተወለደ በአቅም ብናቅም ወደ እሳት አስገባ ብሎ አለው አላለው? ዛሬ በነገደ መላእክት ፊት የሰማይና የምድርን ንጉሥ የወለደች የእመቤታችንን በረከቷን ያገኝ ዘንድ ከአባታችን ከአዳም ጀምሮ በመጡ በጻድቃን ማህበር ሁሉ ፊት የቀበርናት እናቱ እንዲህ አልህ። የቀበርናትን እናቱን እንዲህ አለ አሉት። ቀብረዋታል ማለት ነው። ከዛስ ዛሬ በድኗን እናሳይ ዘንድ አሁኑና አሉት። እንዴ አርጋለች አላላችሁም እንዴ? እዚህ ጋር በገነት ሄዳለች አላላችሁም እንዴ? አሁን ደግሞ በድኗን እናሳይ ዘንድ ነው አሉት። ከዛሬ ጀምሮ ከኛ ተለይ። ሌሎች ሐዋርያት ይኸውላችሁ ቶማስን ምእመናን ከመናፍቃን ጋር መቀመጥ አይገባቸውምና አንተ መናፍቅ ነህ እኛ ምእመን ነን እያሉት ማለት ነው። እነ ጴጥሮስ አይናቸውን እያጉረጠረጡ እንደ ኦርቶዶክስ መጽሐፍ ቶማስ መናፍቅ፣ እነሱ ግን ምእመን ሆነው ማለት ነው።
አንዱ ታማሚ በግ ካላስወጡት ሌሎቹ ታማሚ ይሆናሉና አንተ ታማሚ ነህ፣ እኛ ግን ያልታመምን በጎች ነን። ስለዚህ ቶማስ ከኛ ተለይ፣ ምክንያቱም ታማሚ ነህ፣ ታማል። ቶማስ ሆይ አንተም ጠላት ነህ አሉት። ጠላት፣ የማርያም ጠላት ነህ አሉት። ማን የጻፈው? ኦርቶዶክስ። ቶማስ ሆይ አንተም ጠላት ነህ አሉት። ቶማስ አንተ መናፍቅ ነህ፣ መናፍቅ ጠላት ነህ፣ ታማሚ እያቸው ይጠቋም በሽተኛ እንደማለት ነው። ይኸው ቶማስ አንተ መናፍቅ ጠላት ታማሚ ነህ። ማን ያሉት? ሐዋርያቱ። ማን የጻፈው? የኢትዮጵያ ኦርቶዶክስ። ማን ያየው? የኢትዮጵያ ኦርቶዶክስ ናት። እዛ ጋ ነበረች ከሐዋርያቱ ጋር ሲነጋገሩ። ጥንታዊት ተረታዊት ቤተክርስቲያን፣ ተረታዊት። ጴጥሮስም ይህን ብሎ ተነሳ። የእመቤታችንንም ማርያምን መቃብር መቆፈር ጀመረ። ሐዋርያትም ሁሉ ከቶማስ በቀር ከእርሱ ጋር በፍጥነት ይቆፍሩ ነበር፣ አካፋ ይዘው ማለት ነው። በረምስ እኔ ቆፍራለሁ፣ አንተ ግን በአካፋ ዛቀው። ቆመህ ታየኛለህ እንዴ ቶማስ? ቆመህ ታየኛለህ እንዴ ማቴዎስ? እየተባባሉ ማለት ነው። ማን ቶማስ እንኳን አይደለም። ቆመህ ታየኛለህ እንዴ ያዕቆብ፣ ዮሐንስ፣ በርቶሎሜዎስ፣ ቶሎ ቶሎ ዛቅ ዛቅ አድርገው እንጂ እያሉ ማለት ነው። ይቆፍሩ ጀመር። ቶማስ ግን ቆሞ ነበር። እርሱ ግን ከደቀ መዛሙርቱ ጋር ፈገግ ይልና ይስቅባቸው ነበር። ቶማስ ጴጥሮስ ላብ በላብ ሆኖ የማርያምን መቃብር ሊያሳየው ቆፍሮ አጥንቷን አውጥቶ ሊያሳየው ሲል ቶማስ ቆሞ ይስቅባቸው ነበር። ይገርማል። ጴጥሮስ እንደው ግን በቃ ምንም አንተ አታርፍም አይነት እያለ ማለት ነው። ተረታም ትውልድ ይስቅባቸው ነበር። ጠላት አድርገውት ይታይ። በዚህ ቤተክርስቲያን መኖር በእውነት ለእኛ ደግ ነው ይላል። ይመጣል እጅ እግር የሌለ የ50 እግር ተረት እቆራርጥልሃለሁ ስል መድኃኔዓለም ይፋረደኝ በእግዚአብሔር ቃል ሰይፍ። ይስቅባቸው ነበር ይላል። እርሱ ግን ፈገግ ይል ነበር። ያላግጣል ማለት ነው። ይስቅባቸውም ነበር። 72ቱ አርድእት በዚያ ነበሩ። ከ72ቱ አርድእት ውስጥ እነ ያዕቆብ እነ ማርቆስ ሁሉ አሉ። በእጃቸውም ታምራትን ያመኑ ሌሎች ምዕመናን ነበሩ። የዚህ ነገር ፍጻሜውን የሚመለከት ብፁዕ ነው ይሉ ነበር። መቃብሯ በተከፈተ ጊዜ በውስጡ ስጋዋ አልተገኘም። ይህንን ነገር ያውቁ የለ እንዴ? ይኸው እዚህ ጋር ሐዋርያቱ ትተዋት እንደሸሹ ስጋዋም እስከዚያ ዘመን ድረስ በገነት እንደቆየ አልነገሩትም። ወደ ገነት እንደሄደ ያውቁ የለ ወይ? ዮሐንስ ያውቃል ብላችሁ ጽፋችሁ የለ ወይ? ከቶማስ በፊት ዮሐንስ ያውቃል ተብሎ አልተጻፈም ወይ? ስርዓተ ቅዳሴ ተደርጎ በሰማይ ወስዶት እንደው ስጋዋ ወደ ሰማይ ሲያርግ በገነት ያሉ ዛፎች ሁሉ ዘንበል ብለው መጣሽ እግዝእትነ ማርያም እመቤታችን ወላዲት አምላክ እያሉ ጎንበስ ብለው በገነት ያሉ ዛፎች ሁሉ ሰገዱላት። ከዚያ በኋላ ጌታችን እንደ ገባሬ ሰናይ ቄስ ሆኖ ዲያቆኑ ደግሞ እስጢፋኖስ ተንሱ ለጸሎት ብሎ ሲል ጌታችን ኢየሱስ ክርስቶስ ደግሞ ሰላም ልኩልክሙ እያለ ቅዳሴ ቀደሰ በስጋዋ ላይ። ማንም የሚናገረው ይሄ የተረት መጽሐፍ። ከዛስ እዛ ለነበሩት ሁሉ ቅዱስ ቁርባኑን ሰጣቸው። ቀዳሹ ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጻፈችው ኢየሱስ ክርስቶስ ነው። አሐዱ አብ ቅዱስ ብሎ ይቀድሰው። በምን ላይ ነው የፈተተው? በስጋዋ ላይ። አይልም አትለኝም እኔ ጋር መጣ ማለት ነው። ጥርሴን የነቀልኩበት ውሸት ነው። እዚህ ዮሐንስ አየ ይሏል።
እዚህም ሌሎቹ ሁሉ ያውቃሉ ወደ ሰማይ እንደተነጠቀና በገነት እንደነበረ ለቶማስ እንጂ አልነገሩት፣ እነሱ ያውቃሉ። ታዲያ ወደ ሰማይ ማድረጉን ካውቁ ለምን እንደዚህ አካፋ ይዘው ሲቆፍሩ እሱ ቆሞ የሚያላግጥባቸው የሚስቅባቸው? This is Orthodox. ከነውሸቷ ታጥባ ከቀሽራ ነጽታ ቆጫለች ማለት ነው። ያው መጽሐፍታችሁ ዮሐንስና ቶማስን ታስማማልኛለህ። ይሄን ድርሳነ ማርያምና ታምረ ማርያምን ታስማማዋለህ። የሚገባ ሰው ካለ ማለት ነው። ሰፋ ያለውን ትንታኔ ወይም ትምህርቶች እንደተባለው ሌሎች ወንድሞች ካሉ ወይም መምህራን ካሉ እነሱ ግን ትንሽ ነገሮችን ካየነው ነገር አንጻር ትንሽ እናወራ። ቅዱስ ቶማስን እንትን ብለውታል ምናምን ባልከው መንገድ ቅዱስ ቶማስ መጀመሪያ መነሻውን ስንመለከት ሰዱቃውያን ነው። ከአይሁዳውያን ወገን ሰዱቃውያን ማለት በትንሣኤ የማያምን ማለት ነው። ሰው ከሞተ በኋላ አይነሳም ብሎ የሚያምን መረጃ ስጠኝ። ከሰዱቃውያን ወገን ለመሆኑ ከሰዱቃውያን ወገን ለመሆኑ ታሪክ ነው የጠቀስከው። ጳውሎስ ከፈሪሳውያን መሆኑ በግልጽ ተጽፏል። እኔ ከፈሪሳዊ ወገን ነኝ ብሎ ጽፏል። ገማሌል ከተባለ ከሕግ መምህር ስር ነበረ። ጳውሎስ ፈሪሳዊ ነኝ ብሎ ስለጻፈ የእሱ ፈሪሳዊነት ይታወቃል። ፈሪሳዊነት ማለት ከፈሪሳውያን ግሩፕ መሆኑ ማለት ነው። ቶማስ ግን አሁን ስሙን ጠቅሰ ከሰዱቃውያን ነው ወይ ደግሞ ከጸሐፍት ከአሴናውያን ከሂላል ከሻማይ ብለህ የምትል ከሆነ መረጃ ስጠኝ። ቶማስ ከሰዱቃውያን ወገን መሆኑ መረጃ ስጠኝ። ልክ የጳውሎስ ከፈሪሳውያን መሆኑ መረጃ እንዳለ የቶማስን ነገረን። ካልሆነ ግን ያለ መረጃ ነው የምታወራው ቅዱስ ያሬድ። እሱን ደግሞ ሰፋ ያለው ነገር መምህሮች ያስተምራል። ኖ የለም በቃ። ስለዚህ ውሸት ነው። መምህራ አሁን ስጠራቸው እንኳን አንዳቸውም አልመጡም። እኔ አልጠራውም፣ መጥራት አልጠራውም። የጠረፈ ነገር የለኝም። ግን በቃ ያለ መረጃ ቅዱስ ያሬድ እያታወራ ነው። አየህ እዚህ ብዙ መጽሐፍ ቅዱስን የሚያነዳምጠኝ ይገባ ነበረ። ውሸት እንዴት ብዬ ላዳምጠ? መረጃ ስጠኝ። ስህተት ከሆነ ትመረምራለህ፣ ትተዋለህ። መረጃ ስጠን። እኔ እውነት ነው ብለን እንድንቀበል መረጃ ስጠን። የሐዋርያቱ አድምጠኝ። ትርጓሜ ያለው ከትርጓሜ መጽሐፍቶች ጋር ማግኘት ትችላለህ። እሺ የቱ ጋር የትኛው ክፍል ላይ ነው የመጽሐፍ ትርጓሜ ያለው? ቶማስ ስፔሲፊካሊ ልነግርህ አልችልም። ማለት አታውቀውማ። ታዲያ በቃ የማታውቀውን አታውራ። ታዲያ ቅዱስ ያሬድ እንዴ ነውር እኮ ነው። የሚገኝበትን መጽሐፍ አላወቅሁትም። በቃ አታውቀውም። ስፔሲፊክ መጽሐፉ የቱ ጋር እንዳለ አታውቀውም። አድምጠኝ ብራዘር ፕሊዝ። እኔ በጣም ከሚያስጠላኝ ነገር ይቅርታ ለዚህ ቋንቋ በጣም ከሚያስጠላኝ ያለ መረጃ የሚያወራ ሰው በጣም ውሸታም ነው። እንዳሰሙት ኤርሚያስ ራሱ እንኳን ያለ መረጃ ካወራው እንዳሰሙት ማንንም ቄስ፣ ማንንም ጳጳስ፣ ማንንም ፓስተር፣ ማንንም ነብይ ነኝ ብሎ የሚል ያለ መረጃ ያለ ማስረጃ የሚያወራ እንዳሰሙት ህዝብ አጥፊ። በእርግጥ የኔ ድክመት ነው ኖ በቃ የለም። ስለዚህ የሌለበትን መረጃ ከሌለ እኮ ይምጧ። ታዲያ ይውጣቸውና ከዛ በኋላ ማጣራት ይችላል። አልሰማህም? መረጃ አለ ለምታወራው ነገር እኮ እና እሱ ነው ማለት ያልቻልኩት ነበር። በቃ መረጃ ከሌለ ሚዩት አድርግና ተቀመጣ። ራስህ መረጃ የሌለው ሰው አስጨርሰኝ አይልም። እንድጨርስ ከፈለክ መረጃ አምጣ። ከሌለስ የለም። ትርጓሜ መጽሐፍቶች ጋር እኮ አልኩ አይደል? የለ ትርጓሜ የትኛው ቃል ላይ ቆሙ? ኃይለ ቃሉ በሌለበት ትርጓሜ አይሰራም ብራዘር። ኃይለ ቃሉ መጀመሪያ መገኘት አለበት። የትኛው የመጽሐፍ ቅዱስ ክፍል ላይ ነው መንባቡ ያለው? ያንን ሲተረጉሙት ቶማስ ከፈሪሳውያን ማነው ከሰዱቃውያን ወገን የመጣው ብሎ የሚለውን ለመተርጎም ገላትያ 1ን ጠቅሰው ነው? ማቴዎስ 16ን ጠቅሰው ነው ወይ ዮሐንስ 8ን ጠቅሰው ነው? የትኛውን ክፍል ነው? በትውፊት ይታወቃል መጽሐፍ ቅዱስ። በቃ ትውፊት ተረት ነው። አንሰማም ብራዘር። ትውፊት ተረት ነው። ተረት ከሆነ ቅዱስ ሙሴ ያኔ አብረው በነበሩበት ሰዓት ማለት ነው ብራዘር። በቃ ተረት ነው። ጠንቋዮች በነበሩበት ሰዓት አብረው የነበሩትን ሰዎች ጠንቋዮች ሁለቱም ወንድም አለ ተረት ነው አልኩ። አሁን መረጃ በሌለ ነገር ላይ ተረት ነው። አሮንና ሙሴ ጋር አትሄድ። ኢያኔስና ያምብሬስ ብለው የሚሉትን የት አገኘ ብለህ ብትል ጳውሎስ ነው የጠቀሰው። ጳውሎስ ደግሞ የታናክ ተማሪ ነው፣ የቶራ ተማሪ ነው። ስመጥር ፈሪሳዊ ነው፣ ስመጥር አይሁዳዊ ነው። ገማሌል ከተባለ የሕግ መምህር ስር ቁጭ ብሎ ብሉይ ኪዳንን አብጠርጥሮ ቶራን፣ ክቱቪም፣ ነቢይምን የተማረ የሚያውቅ ሰው ነው። ስለዚህ
ሙሴ ኢያኔስና ያምብሬስ የሚባሉትን በተቃወሙት ጊዜ ብሎ የሚላቸው ስማቸውን የታገኘ እንኳን ብለህ ብትል በአይሁድ ትውፊት እውነተኛ በሆነ ትውፊት ይታወቃል ማለት ነው። ምክንያቱስ ይህን የተናገረው ሰውዬ አንድ ዝም ብሎ አልማዝ ባለ ጭራ የሆነ ሰው አይደለም። ሐዋርያውን የተናገረው ጳውሎስ ማለት ነው። በእውቀት የበረታ ነው። የክርስቶስን ቤተክርስቲያን አጠጪና ኮትኳች የተባለ ስመጥር የሆነ ሐዋርያ። ስለዚህ አሁን እዚህ ለተጠይቀው ጥያቄ የቶማስን ከሰዱቃውያን ወገን መሆኑን መረጃ አምጣ ብዬ ስልህ የለም። ከዛ ሄደ ሙሴና አሮን ጋር ብላት በለኝ። ይሄ እናንተን ነው ተረት ያልኩ ማለት ነው። ይሄ እናንተ ከሰዱቃውያን ወገን ነው ብሎ የሚል ተረት ነው እንጂ መረጃ የለም። 12ቱ ሐዋርያት ከአንዳንዶቹ በስተቀር ማለት ነው ከተሞቻቸውን ይናገራል እንጂ ከየትኛው ነገድ እንኳን እንደሆኑ አይታወቅም። ጳውሎስ ከነገደ ብንያም ነኝ ብሏል። ጴጥሮስ ግን ነገዱን አሁን ልትናገር አትችልም። ምናልባት ከሰፈረበት አኳያ ከሆነ የዛብሎንና የንፍታሌም ምድር በሚባለው በሰሜኑ የገሊላ ባህር ዙሪያ ላይ የነበሩ ከተሞች ውስጥ ቤተሳይዳ ከምትባል ቦታ ላይ ወንድሙ እንድሪያስና እሱ ከዛ እንደወጡ ይታወቃል። ከተሞቻቸው ቤተሳይዳ ለመሆኑ በዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ተጽፏል ማለት ነው። ኦኬ ቤተሳይዳ የቤተሳይዳ ናቸው። ያ ማነው ፊልጶስ የሚባለው እንደዚሁም እንድሪያስ ትንሽዬ ወንድሙ እና ጴጥሮስ የቤተሳይዳ ሰዎች ናቸው። ኦኬ ይሄ ደግሞ ያለው ለዛብሎንና ለንፍታሌም ምድር በተሰጠ ቦታ ላይ ነው ያሉት። ስለዚህ 12ቱ ሐዋርያት ነገዳቸው ጴጥሮስ ከሮቤል ነው ልትል አትችልም። መረጃ የለህም ካለ አምጣ ነው ይባላል። ማርያም ብልሃል አምነህልኛል። ግን ፕሊዝ እኔን ተከትሎ ነው ሰው የመጣው ብራዘር። ኦኬ የአንተን ውሸት ለመስማት አይደለም። እኔን ተከትሎ አስወጥቼዋለሁ። ኤርሚኒ ነኝ ያስወጣሁትኝ። ያው ጀስት ዞሮ እያደከመህ ነው እንግዲህ በማስረጃ ሳይተዋል። እሱ ማስረጃ ከሌለው በቃ ከየት ነው የሚደረገው? በዚህ አጋጣሚ ኤርሚ የመጨረሻ ላይ አሁን እንግዲህ ያለውን ነገር ጨርሰናል። የመጀመሪያ ጥያቄ ላይ ያለውን ነገር በሌላ ጊዜ እናወራ ወይስ? አዎ ትልቁ ላይ አሁን እኔም ደክሞኛ እኔ ጋር አንተም ጋር እንትን ነው። እኔ በሌሊት እኮ 9 ሰዓት ከ20 እኮ ነው ከሌሊት 9 ሰዓት ከ20 በኢትዮጵያ አቆጣጠር ማለት ነው። አንዳንድ ነገር ስትሰሙችን ተናገረ ይጨርስ ኤርሚ። አንዳንድ ነገር ስትሰሙ አንዳንድ ነገር ስትናገሩ ይኸውላችሁ ልብ በሉ። ፓስተሮቹ የእኛ ፓስተሮች መጥተው ስለነገሩ እውነት የሚሆነው እንደ እግዚአብሔር ቃል እስከነገሩን ድረስ ነው። ኦኬ በቃ እንደ እግዚአብሔር ቃል እስከነገሩ ድረስ። ታሪክም ደግሞ ከሆነ በታሪክ ደረጃ ታሪክ አለና በታሪክም አስደግፈው፣ ታሪክን አስደግፈው፣ ጂኦግራፊን አስደግፈው፣ መጽሐፍ ቅዱስን አስደግፈው። መጽሐፍ ቅዱሳዊ ቢብሊካል ጂኦግራፊ አለ፣ ቢብሊካል ምንድነው ሂስቶሪ አለ፣ ታሪክ ማለት ነው። አየ መጽሐፍ ቅዱስ የተጻፈው እስራኤል በሚባል ምድር ላይ ስለሆነ ብሉይ ኪዳንም አዲስ ኪዳንም የተጻፈበት እና የሌሎች የአሕዛብ ሀገሮችንም በአዲስ ኪዳን ውስጥ ቢጠቃለልም የተጻፈበት ባህል፣ የሥነ ጽሑፍ ዘውግና ጂኦግራፊ አለ እና ምስራቅና ምዕራብ፣ ሰሜንና ደቡብ ብሎ ሲል መጽሐፍ ቅዱስ አንተ መጥተህ የካርቱም እና የኢትዮጵያ የኤርትራ ብለህ አትበል። እንደዛ አትበሉ። ሁለተኛ የጳውሎስ ከነገደ ብንያም መሆኑን ራሱ ነው የጻፈው፣ ራሱ ነው የተናገረው ፊልጵስዩስ 3 ላይ እኔ ከነገደ ብንያም ነኝ የአብርሃም ዘር ከዕብራዊ ነኝ ብሎ ጽፏል። ይሄንን አየው ብለህ ቶማስ ከፈሪሳውያን ከሰዱቃውያን ወገን ነው ብለህ ለማለት ምንጭ ማምጣት አለብህ። ምንጭ እንደነበረ የሚያሳይ ማለት ነው። ሰዱቃውያን ትንሣኤ ሙታን አያምኑም። ጌታችን ተናግሯል። ኦኬ ፈሪሳውያኑ ትንሣኤ ሙታንና መላእክት እንዳለ ያምናሉ። ቶማስ ግን ከዛ ነው ብለህ ክሌም ስታደርግ መረጃ ማምጣት አለብህ። የተጻፈ ማለት ነው። ካልሆነስ ዝም ብሎ ነው ማለት ነው። ዝም ብሎ ያለ መረጃ ነው የሚወራ ማለት ነው። ስለዚህ ሐዋርያቱ እንትነው የሚባለው በርቶሎሜዎስ እና ታዲዮስ ከነገደ ሌዊና ከእንትና ናቸው ተብሎ አይባልም። እስራኤላውያን ናቸው። ከዚሁ ነገድ ከዚሁ ትውልድ ነው የወጡት። ግን እንደ ጳውሎስ እኔ ከዕብራዊ ማነው ከነገደ ብንያም ነኝ እንዳለ ጴጥሮስ እኔ ከነገደ ዛብሎን ነኝ አላለ። እኔ ከነገደ ሮቤል ነኝ አላለ። እንድሪያ ማነው ዮሐንስና ወንድሙ ያዕቆብም አይ እኛ ከነገደ አሴር ነን አላሉ። ባላሉበት አትበሉ፣ ክሌም አታድርጉ፣ አትያዙ። ምክንያቱም የምናወራው ነገር ታሪክም ከሆነ በታሪክ ጂኦግራፊም ከሆነ በጂኦግራፊ መጽሐፍ ቅዱሳዊም ከሆነ በመጽሐፍ ቅዱሳዊ ነው ማለት ነው። ስለዚህ የማርያም ከሙታን መነሳት ዛሬ የጠየቀው ጥያቄ ኤርሚ ራሳቸውም ደጋግመው እንደመለሱልን መጽሐፍ ቅዱሳዊ አይደለም። በታሪክ እንኳን ራሱ እናሳይ ብለው ቢሉ
ይሄው በራሳቸው መጽሐፍት እንኳን አሁን እዚህ ባሳየት ድርሳነ ማርያምና ተአምረ ማርያም ላይ በግልጽ የተጻፈው ላይ አንዱ ከአንዱ እንኳን ይጣላል ማለት ነው። ጴጥሮስ ከሐዋርያቱ ጋር ጥያቄን በጥያቄ እንዳደረጉብኝማ ቅድም አየሁት እኮ። በቃ ጥያቄን በጥያቄ ማለት ኦርቶዶክስ ቤተክርስቲያን መልስ ያላት፣ መልሷ ግን መጽሐፍ ቅዱስ ላይ የለም፣ በሌላ በኩል ነው። እንደዛ የሚባል የተደባበቀ እውነትም የተደባበቀ ነገር የለም። ኢየሱስ ክርስቶስ በአደባባይ መስቀል ላይ ሞቶ እያየነ ሌላው ነገር ግን ተደብቆ የሚጻፍበት ምንም አይነት ነገር የለም። እሱን በደንብ አይቻለሁ። ያንኛውን የመጀመሪያውን ጥያቄ መልስ ግን ያስፈልገኛል ለእኔ በጣም ማለት ነው። ኢምፖርታንት ነው። ያ ከፈለክ በዚሁ በሚዲያ ላይ እንዳልኩ በሚዲያ ላይ ቢሆን የተሻለ ስለሆነ ነው። ብዙ ሰው ስላለ የጠየቀኝም ስላለ እኛ ደጋግመን እኔ እንዳልኩ ለ10 ዓመት ነው በዚህ ጉዳይ ላይ ሳገለግል እዚህ ሶሻል ሚዲያ ላይ ወደ 11 ዓመት ሊመጣ ነው። ይሄ ጉዳይ በጣም ተደጋግሞ በጣም ብዙ ጊዜ እርስ በርሳችንም ወንጌላውያን አማኞች እርስ በርሳችንም አውርተንበታል፣ ተወያይተንበታል። ትምህርታዊ ውይይት ከኦርቶዶክሳውያን ወገኖችም ጋር አውርተንበታል። ኦኬ ያ ቅድም የጠቀስከው ቅዱስ ጳውሎስ ያለው በቆሮንቶስም በጢሞቴዎስ መልእክትም ላይ ስለ ሴቶች አገልግሎት፣ ሴቶች ጸጉራቸውን ስለመሸፈን በወንድ ላይ መሰልጠን ይገባቸዋል አይገባቸውም፣ ያገለግላሉ አያገለግሉም፣ ካገለገሉ እንዴት፣ በሁለቱ ኪዳናት ላይ ሴቶች አገልግሎት ምን ይመስል ነበር፣ አገልግሎት የሚባለው እንዴት ይተረጎማል፣ እንዴት ይታያል። በዚህ ጉዳይ ላይ በጣም ብዙ ጊዜ አውርተንበታል። ይህን ስላወራን ድጋሚ አላወራበትም እያለን በሌላ ቀን ቤቱን ከፈትና ትንሽ ሰሞኑን ልጣበብ እችላለሁ፣ ግን ቤቱን ከፍተ ስላለን ሚዲያ ላይ በሌላ ቀን ልናወራ እንችላለን። ሴቶች ማገልገል የለባቸውም ብሎ የሚል ሰው ካለ ቢመጣ ቅድም ያልኩ ምንድነው ማገልገል የለባቸውም በፍጹም ሊያገለግሉ አይገባም ብሎ የሚል ሰው ቢመጣ እኔ ደግሞ ማገልገል አለባቸው መጽሐፍ ቅዱስ እንዲያገለግሉ መጽሐፍ ቅዱስ ይፈቅድላቸዋል ብሎ የሚለው ይዤ እኔም ስጠቅስ እንዲያገለግሉ ከሚጠቅስበት ክፍል ላይ ጠቅሳለሁ። ያ ደግሞ ማገልገል የለባቸውም በፍጹም አይፈቅድላቸው መጽሐፍ ቅዱስ ብሎ የሚል ሰው ካለ ይምጣ። ባይዘው ኦርቶዶክስ ማገልገል እኮ አይደለም ኤርሚ ጥያቄ ነበረኝ ኤርሚያስ አንተ ተናገርከው የዋሸሁት ነገር ስላለ ማለት ነው። ቆይሽ አንዴ እንጨርስኛ ወንድማች አንዴ ቆይ። እኔ ያልኩ ያለሁት ነገር ገብቷል ኤርሚ። እኔ አሁን ታገለግላለች እኮ አሁን በጌታ ሁሉም አዲስ ፍጥረት ነው አይደለ? አዲስ ፍጥረት ከሆነ ድረስ ማንም ሰው ሴትም ሆነ ወንድም በሁሉም ያገለግላሉ። ነገር ግን ስልጣን ለምሳሌ አንድ ፓስተር ሴት አሁን መጽሐፍ ቅዱስ ላይ እንዳይሆን እየተናገረው ደጋግሞ ነው ጴጥሮስ ሳውል እየተናገረ ያለ ማለት ነው። ስለዚህ አሁን ያንን ነገር ደጋግሜ ነው የሰማሁት። ደጋግሜ አውዱ ላይም ስትመለከተው አውዱ ላይም ራሱ ለመመልከት ብዙ ሞክሬ ከውስጥ ገብቼ እንዳለ አየሁት። እስከ ቲቶ ሁላ ገብቼ አይቼዋለሁ። እና እንዳትሰለጥን ነው እንደውም እኮ ጭራሽም እኮ የሚያደርገው ከአዳም ሁሉ ይወስደናል። የአዳምን ፍጥረት ወስዶ ሔዋን ለአዳም ተፈጠረች እንጂ አዳም ለሔዋን አልተፈጠረም ሁላ እያለ እያብራራ ነው የሚናገረው በደንብ። ይሄ ነገር በጣም ወሳኝ ነገር ነው ብንማርበት ብዬ አስባለሁ። በጣም ደስ የሚለኝ ጥያቄ ነው። ከዚህ ቤት እንዳልኩ ደጋግመን አንስተነዋል። ደጋግመን ስላነሳን አሁን አናነሳውም ለወደፊት አይነሳም እያልኩ አይደለም። በደንብ ይነሳል። የምትለው ነገር ልክ ነው። መጽሐፉ ሙሉ ነው መጠናት ያለበት፣ ሙሉ ነው መነበብ ያለበት። ሙሉን ያነበብኑ አሁን አንተ መጽሐፍ ቅዱስ እያነበብክ ስለሆነ አይኖች እየተከፈቱ ጥያቄዎችን እየጠየቅ ነው። ጥሩ ነው። ለዚህ ጥያቄ ደግሞ ተገቢውን መልስ በመጽሐፍ ቅዱስ ላይ ያለውን ከታሪክም ከጂኦግራፊም ወይ ደግሞ ከባህልም አቅጣጫ የመጀመሪያዎቹ ተደራሲያን የተባሉት መልክቱ የተጻፈላቸው ከዛ አይነት አኳያ ስለመሰልጠን ምንድነው ብሎ የሚለው የፓስተርነት ሹመት የቄስነት ሹመት ብሎ የሚለው ካለ የሐዋርያነት ሹመት አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሐዋርያ አድርጋ ሾማለች፣ ሴትን ማለት ነው። በመጽሐፎቿ ላይ የተጻፈ ማለት ነው። ሴት ሐዋርያ አለ። ይህንን በጠቀስን ሳለ እዚህ ጠይቅ የነበረው ኦርቶዶክሳዊ አንድ ሰው ይሄን ቤት ቢደፍረው የኤርሚያስን ቤት ማለት ነው የኔን ጠፉ። የራሳቸው መጽሐፍት ላይ ሴት ሐዋርያ አለ። ሴት ሐዋርያ ማለት ነው። እና የግድ እዚህ ጋር ፓስተሮች ስላሉ ፓስተሮች ሆነው የሚሾሙበት ለምንድን ነው? የአዲስ ኪዳን አገልግሎት ላይ የሴቶች ተሳትፎ ምን ይመስላል ብሎ የሚለውን ከታሪክም ከባህልም እንደዚሁም ከመጽሐፍ ቅዱስ ዋና መጽሐፍ ቅዱስ ነው ከመጽሐፍ ቅዱስ ከሐዋርያው ትምህርት መሰረት በደንብ እናየዋለን በሌላ ቀን ማለት ነው። ኤርሚ አንተ ጋር አፍተር ሚድናይት ነው አይደል? አረ ነጋ በቃ 9 ሰዓት ተኩል ነው ከሌሊቱ እስከምንጨርስ ድረስ ብዬ ነው። እኔ እዚህ ጋር ጫሻል ዮኤሊ ነው አንድ ቁጥር እየጻፈ ይቅርታ ኤርሚያስ ከመውጣቱ በፊት እኔ ጥያቄ ስላለኝ ነው። ምክንያቱም እሱ የተናገረውና መጽሐፉ የሚለው ኮምፕሊትሊ የተለያየ ነገር ስለሆነ ማለት ነው።
እውነት አለኝ የሚል ከሆነ ማውራት እንችላለን። ኦኬ እኔ ጋር እንግዲህ ኤርሚ ሊነጋበት ነው። ካናዳ ነው ያለው። ኖ ኤርሚ ካናዳ ነው ያለው። ሊነጋበት ነው። ስንት ሰዓት ሆነ ካናዳ ኤርሚ? ያው እናንተ ጋር ካልጋሪ 3 ሰዓት ተኩል ነው። በቃ ሊነጋ ማለት ነው። በኢትዮጵያ ከሌሊቱ 9 ሰዓት ተኩል ማለት ነው። እኔ ጋር ደግሞ ሚድናይት ሊሆን ነው፣ እኩለ ሌሊት ከምሽቱ 5 ሰዓት ተኩል ነው። ደክሞኛል። ታኦስ ከፈለክ በሌላ ቀና ሁለታችንም። ኦኬ እስካሁን ስታወራ አልነበር እንዴ? 10 ሚኒት እኮ የማይፈጅ ነገር ነው። እውነት አለኝ ካልክ ለምን አታወራም? እንትናት ኦኬ እሺ ጋይድ ኦኬ መልካም እሺ። ምንድነው አንተ እርገቷን ቀድሞ ያየው ዮሐንስ ነው ብላ ጠቅሳለች። ቶማስ ሳይሆን ዮሐንስ ነው ብላ ጠቅሳለች ብለሃልና ኦኬ እሱ ላይ እኔ ደግሞ ቶማስ ነው ያየው እርገቷን አስቀድሞ ያየው ቶማስ ነው ብዬ ነው እንትንም ብለው መረጃ አስተኝ ማስቀምጠው ማለት ነው። መረጃ አስተኝ ቶማስ ለሞን እንትኑ ላይ እኮ ተቀምጧል እኮ ስንክሳር ላይ ተቀምጧል እኮ ቶማስ ስለሞ ስንክሳር የትኛው ላይ ዘወራ የትኛው ወር ላይ ስንተኛው ቁጥር ስላለኝ አወጣዋለሁ። መረጃው አስተኝ ኦኬ መልካም እሺ ጠብቀኝ አንዴ። እስከሚያወጣው የሆነ የምትናገረው ነገር አለ ይል ወንጌላዊ ኤርሚ ከመሄዱ በፊት ሁል ጊዜ በእውነት ላገኘው የምፈልገው በጣም የተባረከ ወንድማችን ነውና እግዚአብሔር አምላክ ዘመንህን ይባርክ። እኔ በደንብ ነው የማውቅህ፣ በተለይ ከኮሮና ጀምሮ በደንብ አውቅሃለሁኝ። እስራኤል ሀገር ነው የምኖረው። ፓስተር ዮኤል እባላለሁኝ። በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር አምላክ ከዚህ በላይ በእውነት ጸጋ ያብዛልህ፣ ረጅም ዕድሜ ኑርልን። ለወንጌል የምታደርገውን በእውነት ታማኝነት ያለበት መጋደልን ቀጥል። እጅግ አድርጌ በእውነት ስላንተ እግዚአብሔርን አመሰግናለሁ። እወድሃለሁ፣ አከብርሃለሁ። በርታልኝ። ተባረክልኝ ፓስተር። ቴንክ ዩ የጥሩን ክፈትልኝ። የለኝም እኔ ራስ ላይ ከፈት ራስ ላይ መረጃ ስላለ አለኝ አላልክም? እየከፈትክ ነበር። የለኝም ከራስ ላይ ከፈተው ዝታውስ አይደለም እስካሁን እየከፈትክ ነበር። አምጣው መረጃውን። ውሸታም ነው ብለህ ያልከውን መረጃውን አምጣው። እኮ ውሸታም እንደሆንክማ መጽሐፉን ከፈተው። እስካሁን አይደለም እሺ ግንፍል ማለት እኮ አይደለም። መጽሐፉን ይዘዋል። መጽሐፉን ግለጠውና መነጋገር እንችላለን። እኔ የለኝም አልከፍትም። ከራስ አድምጠኝ አንድ ጊዜ አድምጠኝ። አንድ ሚዩት አድርገው ብራዘር። ልተኛ ነው እያልኩ መሀል ላይ የገባው ልትከራከር ከሆነ ሌላ ነው። 10 ደቂቃ የሰጠው ልትነጋገር ነው። ገባ? ራስን የመጣኸው ጥያቄ አለኝ ስህተት አለ። አንተ አወያይ ነህ አይደል? ሚዩት አድርገው እየጠየቅኩ ነው። እኔም እንኳን አወያይ ሲሆንም እኮ ታዲያ እዚህ በላይ መቆየት አልፈልግም ማለት እንዴ። ሰዓት ሰጪ ሳስገባ በሰዓት ሳወራ አዳምጠኝ። መረጃ አለኝ ብለሃልኝ ትክክል አይደለም ያልከውን ክፈትና ቪዲዮ ያ ትክክል አይደለም የተናገረው ዮሐንስ ብሎ አሳየን። አድምጠኝ አንድ ጊዜ አንተ አወያይ ነህ። የሚመለከት ነገር የለም። እሱ ታችን ብራዘር ደህና ደር ወንድሜ። እኔ እንቅልፌ መጥቶኛል ለራሴ። አንተ ደግሞ ገና አወያይ ነህ። ክርክር ነው ካለ አሳይን የተባልክ ከሌለ ታችን ታባርክ። በቃ አለቀ። እሺ ለምን ትዛላችሁ ሁላችሁ? አንዴ ቆይ አንድ ደቂቃ። እሺ አሳየው ታችን ይስማ። አይ ግድ የለም። እሺ እኔ ታምረ ማርያም አንድ አይደለም 4 ነው ቤተክርስቲያኒት ውስጥ ያለ ከብራና ውጪ ትልቁ የሚባለው ታምረ ማርያም 4 ነው እጄ ላይ ያለው። ድርሳነ ማርያምም የትርጓሜ መጽሐፍቶችም መጽሐፈ ስንክሳር ከመስከረም እስከ የካቲት ስንክሳር። ኦኬ በቤተክርስቲያን ውስጥ እንኳን እንደው አንዳንድ ቦታ ከተገኘ ኦኬ ከመጋቢት እስከ ቋግሜ ኦኬ መጽሐፉ የለኝም ብዬ ስለ ማምጣት አለበት። ውሸታም ነህ ስትል አልነበር እንዴ? እና ያ አንደኛ ባለቀ ሰዓት ላይ ነው የመጣው። ሁለተኛ ስትመጣ ከፈቱልኝ የሚባል ነገር የለም። ለራሳችሁ ይዛችሁ ነው መጽሐፉ ማለት ነው። ኤርሚያስ ጋር መጽሐፉን ለአንተ አይከፍትልህም። እኔ ግን ስፈልግ ከፍታለሁ።
አንተ ግን አላስኩም ምንትል ነው ማድረግ። ምክንያቱም የላችሁም ባዶ እጄን መጣ ምንም ታወራለህ ምናምን ብራዘር። እታች ሆኖ በኮሜንት ኤርሚያስ ተዋሻለህ እንደማለት ቀላል አይደለም። በስንክሳርም ቢሆን እንደዚህ ይታያል። የሁለቱ ስንክሳር መጽሐፍ ታምረ ማርያም ድርሳነ ማርያም ማለት ነው። ስለዚህ ኤርሚያስ ጋር ስትመጡ አስበህበትና ለማለት ነው። ኤርሚ ቴንኪው ተባረክ። ሰላም ደሩ። እሺ በጣም ነው ማመሰግነው ኤርሚ ጸጋ ይብዛል። በጣም ነው ማመሰግነው። መሲ ዮሐን ሁላችሁም ደህና ደሩ እንባባልም እንዴ? ምንድነው ነገር? ወጥቶ መሮጥ ብቻ ያው ኤርሚን ሰላም ደራል ነው ሻኘን። እንግዲህ ዛሬ ጥያቄ አቅርቤ በኦርቶዶክስ ለፕሮቴስታንት ሁለቱም ላይ ዛሬ ፎከስ አድርገን አወራን። የተመለሰው ተመለሰ፣ የሰማ ሰማ። ተመስገን ነው። ይሄን ያክል ራሱ መስማት ያ ኤርሚ ተባረኩ። በጣም ጥሩ ጊዜ ነው ያሳለፍነው። ያው እኛም መማር ያለብንና ያገኘነው ነገር አለ። ሁላችንም ተማምረናል። በነገራችን ላይ ያው ውይይት ስናደርግ ሁላችንም ለማትረፍ ነው። እዚህ ጋር ዝም ብለን ለመከራከር